ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችኋለኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባር የሆናችሁ ደግሞ ላይክ፣ ሼር ያደርጋችሁ አበረታቱኝ። ስለምታበረታቱኝ ስለምትሰጡኝ አስተያየት ሁሉ አመሰግናለሁ ማለት ነው ውዶችዬ። እና ዛሬ ደግሞ እንደተለመደው አዲስ ድራማ ይዤላችሁ መጥቻለሁ። ባለፈው ልልና ቤኪ ተኮራርፈው እንደነበረ እና እንዲሁም ቤኪ ደግሞ ትተዋት ወጥቶ እስኪ ለብቻዬ እሷም ራሷ ታዳምጠኝም ራሱ ላዳምጥ ብሎ ለብቻው ተቀምጦ እያለ ልዱ መጥታ ማለት ነው ከሱ ጋር ተቀምጣ እያወራችሁ እንደውም ልትስመው ስትል ልል መጥታ ነበር ያቋረጥ ነው ማለት ነው። ልል መጣ አሁን አንቺ ከኔ ጋር ያለች ችግር ምንድን ነው አለቻት። እሷ ደግሞ አንቺ ደግሞ እዚህ ላይ ምን ልታደርጊ መጣሽ አለቻት። ምንም ይሆን አንቺ ምን ልታደርጊ መጣሽ? አንቺ ከሱ ጋር እሱ ወደ ሄዶ እየተከተልሽ ምንድን ነው እያደረግሽ ያለሽ? ችግርሽ ከኔ ነው ወይስ ምንድን ነው አለቻት። አንቺ ደግሞ ምን ልል ምን ልታደርጊ መጣሽ አላት። እሱ አንተ እዚህ ላይ እንደሆንክ አውቄ ነበር። አሁን ይቅርታ ልጠይቀው ነው የመጣሁት። ስለዚህ እሷስ እዚህ ላይ ከእሷ ጋር ምን ትሰራለህ አለችው። እሷ ደግሞ ልዱ ደግሞ ምን አለቻት? ኤላም እንደዚህ ስትይው ነው ትቶሽ የሄደው ደግሞ አሁን ለቤክ ጀመርሽ አለቻት። እሷ ደግሞ ኤላ እኔና አንቺ እናውቀዋለን፣ ስለዚህ ለእኔ እንደዚህ ማለት የለብሽም ብላ በጥፍ መታቻት እና በኬ ደግሞ አየበኬ አንቺ በጥፍ መታቻኝ አለች። አዎ እኔም ደግምሻለሁ፣ ከዚህ ሂጂ፣ ስጀመር ምን ልታደርጊ መጣሽ? ሂጂ አላት። እሷ ደግሞ አልሄደችም። በኬ ልል ምን ልታደርጊ መጣሽ አላት። እኔማ አንተ ይቅርታ አልመጠየቅ ነው አለችው። የምን ይቅርታ ነው ስትል ልዱ አንቺ እስካሁን አልሄድሽም፣ ሂጂ እንዳልደግምሽ ሂጂ አላት። ከዛ ልዱ ደግሞ ትታቸው ሄደች ማለት ነው። እና ሁለቱ ተቀምጠው እያወሩ እሷ ደግሞ ይቅርታ ጠየቀችው። አንቺ እኮ ነች፣ እኔ እኮ ምንም ያደረግኩት ነገር የለም፣ ምንም ያጥፋት ሳይኖረኝ እኮ ነው ሄድ ከቤት ውጣ ያልሽኝ አላት። በቃ እሺ ይቅርታ ምን ላድርግ ታዲያ አለችው። እሱም በቃ እሺ ችግር የለውም ይቅር ብዬሻለሁ፣ ሁሉም ረስቸዋለሁ፣ እንዳልነበረ ረስቸዋለሁ አላት። በቃ እና እዛ ላይ ደርሼ እመጣለሁ፣ መልካም ቆይታ ብሏት ትታት ሄደ። ሳይስማት ምንም ሳይላት ማለት ነው። እና እንዲህ እንደዚህ ብቻ ነው የምትለኝ ምን አድርገው ነው አለች። ከዛ በፊት ያለችው ነገር አስታወሰች እና ተጸጸተች ማለት ነው ውድትዬ። አሽና ሩታ ደግሞ እየተጫወቱ እያለ እሷም ወደ ገጠር አኩርፋ መጣች እና እንዴ አንቺ ደግሞ ምን ሆነሽ ነው አላት። ማሚ ወደ ገጠር አትሄጂም ብላኛለች አለችው። እና ምን ልትሰሪ ነው የምትሄጂው? አንቺ እኮ ምንም የምታውቀው ነገር የለም፣ እዛ ላይ ጠልፎ ቢያስቀሩስ ምን ልታመጭ ነው አላት። እንዴ ማን ነው የምጠልፈኝ አለቻት። እዛ ያሉ ነዋ፣ አንቺ እኮ አንድ ፍሬ ልጅ ምንም የማታውቅ ነገር የሌለሽ፣ ዳይመንድ እኮ ሀገሩ ጥሩ ነው ቆንጆ ነው ብሎኛል እኮ አለች። እና እዛ ላይ ለተወለደ ቀዩ ላይ ለተወለደ ሰው ነዋ፣ አንቺ የከተማ ልጅ እኮ ነሽ እያላት እያለ ዳይመንድ መጣ። ዳይመንድ መጥቶ ሁለቱ ሲያገኛቸው በጣም ደስ አለውና ዳይመንድ ማሚኮ እንዳትሄጂ ብላኛለች ገጠር ስትለው፣ አይ ችግር የለውም እኔ እለምናቸዋለሁ እንድትሄጂ አደርጋለሁ፣ አንቺ ከኔ ጋር ከመጣሽማ በቃ ሁሉም ነገር የሙሉ ይሆናላ አለ ዳይመንድ። እንደዛ አለና እንዲሁም አሹ ካሁን በኋላ አሹ እዚህ ላይ አላገኝህም፣ እኔ ስመጣ ስመለስ መኪናዬ እየዘወርኩ ነው የምመጣው። እንዲሁም አንተ ደግሞ ሰው ቤት እንድትሰራ አላደርግህም፣ ያልፍልናል። በቃ ጸሎት አድርግ የአባቴ መሬት እኔ ለራሴ ይሁን እንጂ በእጄ ይግባ እንጂ አንተም የሰው ሰራተኛ ሆነህ አትቀርም ብሎ እየነገረው፣ እሱ ደግሞ በጣም ደስ ብሎት ይሆናል አይዞህ ብሎ አቀፉ ማለት ነው አሹ። እንዲሁም እንደዚህ ብለው እየተጫወቱ እያለ በቃ ወደ ቤት ልሄድ ብላ ሩታ ተመለሰች። እየተጫወቱ እያለ ማን መጣች? ፍቅር። እንዴ እናንተ ደግሞ እዚህ ላይ ምን ትሰራላችሁ? በቃ ማሚ ይሄ ቤት የድሃዎች መሰብሰብ ያደረገችው አለች። ማን ነው ድሃ? አንቺ? አዎ ድሃ ነኝ፣ እልም ያልኩ ድሃ። ምን ልታመጭ ነው? ሂጂ ክሰሲኝ፣ ድሃ ነው ብለሽ ሂጂ ክሰሲኝ አላት።
አሹም ለምንድን ነው እንደዚህ የምትይው ብለው እየተቆጣት እያለ ከዛ ማሚ አለች። ከዛ ምን ሆናቸው ነው ብለው እናቷ መጡና ማሚ ይሄ ቤት የዕዳ መሰብሰብ ያደረግሽው አለቻት። ዳይመንድ እስካሁን አለ ምን እያደረግክ ነው ማለት እዚህ ላይ ከአሹ የወደ ወዳችን እያወራን የወደ ወዳችን እየተጫወትን እኮ ነው አለቻት አላት። ከዛ እየተጫወታችሁ ነው? ምን አይነት ፍቅር ነው ያላችሁ? ደስ ይስል ፍቅራችሁ ብላ እንዲሁም ወደ ገጠር ከዴቭ ጋር እንደሚሄድ ለዴቭ ሊያግዘው እንደሚሄድ ነገራቸው ማለት ነው። እሰይ ደግ አደረግ፣ ወንድምህማ ማገዝ ነው እንጂ አንተ ቦታው ምኑ ስለምታውቀው አግዘው አሉት። አዎ ሩታም ከኛ ጋር ትመጣለች። አይ የሩታ ነገር እኮ ሩታ አትመጣም ግን አልጨረስንም ስትል እኔ እኮ አለሁ ከሷ ጋር ምንም አትሆንም እኮ ብሎ ሊያሳምናቸው መክረዋል። ቤክ ደግሞ እየሄደ ያለ ልሉ ለመልሳ መጣች። ተመልሳ ከመጣች በኋላ አንቺ ደግሞ አልሄድሽም እንዴ? እዚህ ላይ ምን ታደርጊያለሽ አላት። ቤክዬ ለምንድን ነው ከልል ጋር ሆና የተቆጣኸኝ እንዴ? ፍትወ ላይ ታቋሽሸኛለህ እንዴ አለችው። ስራሽ እኮ ነው የሚያቋሽሽ እና ምንድነው ለእሷ እንደምንድን ነው እያልሸት የነበርሽ እያላት እያለ አዴ በሩቅ ሆና እያየቻቸው ነበርና ከዛ እሷ ደግሞ ልጁ ደግሞ ቅብጠቷ አትተውም ሳመችው እና በጣም ተናደደች። አዴ አናግረዋለሁ ብላ እንደዛ ልጁ ከሄደች በኋላ ቤኪ ልሌ የት ናት አለችው። ልሌ እዛ ላይ ነው ትቻት የመጣሁት አለው። ምን እያደረግክ ነው ታዲያ? እዚህ ላይ ምን እያደረግክ ነው? ልል እኮ እየከፋት ብቻዋ እየከፋት እኮ ነው አለችው። አዎ አውቃለሁ እንደሚከፋት አውቃለሁ፣ ግን እየተቀጣች ነው ስራዋ ነው አለ። የምን ስራ ነው? እሷ እኮ የምታደርገው አታውቅም። በፊት ስለተጎዳች በፊት ነገር ጉዳት ስለደረሰባት እኮ እስካሁን እኮ አንተ እኮ መረዳት አለብን፣ ለምን አትረዳትም አለችው። እኔ እኮ ልረዳት እየሞከርኩ ነው፣ እሷ ጋር ምንም ሊገባት አልቻለም። እየተቆጣችኝ ባስ ብሎ ደግሞ ሂድ ውጣ ከቤት ይውጣልኝ እኮ ነው ያለችኝ አላት። አዎ የምትናገረው አታውቅማ፣ ከበፊት የተጎዳችው ነገር አንጻር ከሱ የተነሳ የምትናገረው ነገር አታውቅማ አለችው። በቃ ችግር የለውም እመለሳለሁ፣ አሁን ትንሽ ትቀጣ ብዬ ነው እንጂ በሷ የመጨከን አንጀት የለኝም አላት። አዎ እንደሱ አድርጋለች አዴ። ልል ደግሞ ለብቻዋ ተቀምጣ እያለ ደብሯት ነበር እና ሩታ መጣች። ሩታ እንዴ ልልዬ ምን እያደረግሽ ነው? እዚህ ላይ ለብቻሽ ለምንድን ምን እየሰራሽ ነው አለቻት። እሷ ደግሞ አይ ምንም አለች። ለመሸፈን ሞከረች እና አይ የሆንሽ ነገርም አለ ፊትሽ ምንድን ነው? ምን ሆነሽ ነው አለቻት። እሷ ደግሞ አይ ምንም እያለች ያለ ሌዱ መጣች። አንቺ ምን ሆነሽ ነው ደግሞ ከቤኪ ሲሄድ እንደዚህ መጥተሽ የምታቋሽሸኝ አለቻት። ቤኪ ምን አንቺ ረፊ ቤኪ ወደዛ ከሄደ ወደ ዘረው እየዘርሽ በህይወት ሁሉ አለሁ እኔ ቤኪ በህይወት ሁሉ አለሁ ምን ልታመጭ ነው አለቻት። እልሌ ደግሞ ለቤካ ፍቅሬው እንዳትይኝ አፍቅሬዋለሁ እንዳትይኝ አለቻት። ሩታ ይቺ ዝም ብላ ቀበጥ ናት፣ የማትጠበቀው ነገር ያለ አንድ ከመጣ ከሱ መጣበቅ ስራዋ ነው አለች ልል እንደዛ አለቻት። አደይም እንዲሁም ለዴቭ እየጠበቀችው ነበር እና ቆያት። ከዛ ምን ሆኖ ነው ዴቭ ምን ሆኖ ነው ብላ እየተጨነቀች ያለ ኪንጎ መጣ። ከኪንጎ ሰላም ተባብለው ምን እየጠበቅሽ ነው? ደብሮሻል? ምን ሆነሽ ነው? ፈትሽ አላት። አይ ምንም ለዴቭ እየጠበቅኩ ነው አለችው። ዴቭ እዛ ላይ እየመጣ ነው እየጠበቅኩ ነው ወደ ገጠር ልሄድ ስለሆነ አለችው። ከዛ እንደዚህ እያለች እያለ ቅምጥል መጣች እና አንተ ደግሞ ቅምጥል ስትመጣ በቃቸው ብላው ሄደች አደይ። ከዛ አንተ ደግሞ ምን እያደረግክ ነው? እስካሁን ከስህተት አልተማርክም? እስካሁን እንደዛ እያደረግክ ነው አለችው። ምን አደረግኩ? ሰላም እኮ ነው ያልኳት እንጂ ያልኳት ነገር አየሽ? ምን አልኳት አላት። እሷም ተቆጣች ማለት ነው እና ወይኔ በእኔ ምክንያት ነው የተጣሉት ብላ
ተጨነቀች አደይ። ከዛ ልልና ርታ አገኘቻቸውና ቅምጥልና ኬንጎ እየተጨቃጨቁ ነው። በእኔ ምክንያት እንዳይሆን ፈርቻለሁ አለቻቸው። አይ እነሱ ሁሌም እንደዛ ናቸው እና አይዞሽ በአንቺ ምክንያት አይደለም እያሏት እያለ ዴቭ መጣ ከአሹ ጋር ሆኖ ማለት ነው። ወደ ገጠር ሊሄድ የኔ ፍቅር ብሎ ለአደይ ሳማት። እንዲሁም መልካም ጉዞ ይሁንልህ ብለው ሁሉም ሰላም ብለው ተሰናበቱት ማለት ነው ውዶችዬ። ዴቭ ወደ ገጠር ሄደ ነው። የአደይ እናት ምን ይሉት ይሆን? ከዛስ ከገጠር ውስጥ በሰላም ይመለስ ይሆን ወይስ የፍቅር የአደይ አባት ያገኘት ይሆን የምለው በክፍል 149 እስከምንገናኝ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ቤተሰቡን ወዳችኋለሁ። ባይ ባይ።